ليجي ميبان نجار إلا أنا من الجالس ممكن نبتلني شيء أنت شناش نجي أتركني لك كأني أنا من عند السؤال لم يترجع مجمرة ترجع أربناتي دينجاي كونو إيه دينا مسطي إيه جمنا إيه تطول أنت لا تطول أنت لا نجي هنا نامتاركو تطول جرسك أنت دمو سمع لها أنت دمو أنت أباتنا هذا لذلك كاردين ناوت عدت علينا قبلين نيدالن أن أنت نونا نوراسي بالناس سامي نون نورا አላወጣሽ ከደበቅንበት ቦታ አላወጣችሁት ከደበቅንበት ቦታ እንዳይወጣ በእናትህ በተቻለ መጠን እንዴት ነው የምንወጣው? እና ደግሞ ልንገራችሁ መጣሽ ሴትዮዋን እኮ ከዛ ወዲያ አላየናትም። ይኸው ኦልሞስት ወደ 24 ሰዓት እየሄድን ነው። ተመስገን እኮ ነው ማለት ያለባችሁ እኮ ማመስገን ያለብን። ከደበቅነው ቦታ ብታገኙስ? አይደለም ከደበቅነው ቦታ አይደለም። ምናልባት እቺ ሴትዮ አላማዋ አንድና አንድ ልታሳካ የመጣችው እንትን ቢሆንስ ብዬ አሰብኩኝ። ይሄ ምንድነው እሱ የሚባለው እዚህ ቤት ውስጥ ድንጋዩ መውለድ ቢሆንስ? ከዛ በኋላስ ምን ድንጋዩን ቆይ እንዴት ብላ ነው ለለችው? ድንጋዩን መውለድ ቢሆን ሐሳቧም አላማውም ድንጋዩን መውለድ ቢሆንና ድንጋዩን ወለደች ከዛ በኋላ ጠፋችልን ቢሆንስ? ይሄ እኮ ትልቅ ደስታ እኮ ነው። ደስታ እግዚአብሔርን ልናመሰግን አድ እንደቀላል ነገር ለምን መተት ነው የወለደችው? ድንጋዩን ራሱ ነው ብትወስድልኝ ይኸውልሽ መተት ነው የወለደችው አይደለ? ስለዚህ መተቱን እኮ እኛ ወጥተን ክስክስ አድርገን ድንጋዩን ማጥፋት ነው። አሁንም ምናልባት ከመጣች የሆነ ነገር እንዳታደርስብን ብዬ እኮ ነው ያስቀመጥኩት እኔ። አርጋ ነው በቀላሉ ድንጋዩ አራሳ ሞላት አልመጣችም። ወልተው ነው ብዬ አላምንም። እንትን ያደረገችው በእናትህ አብሬ ገረመኝ እግዚአብሔር እናቴን የምን እኮ ነው ጀመር ተወልዳችልም ይሄ የሆነ የመንፈስ አሰራር ነው እንጂ የሰው ልጅ እንዴት ድንጋይ የሚወልደው እኮ ደም አለው። በዛቱ ደም ነበር አይደል? ግን ጠፍቶ ቢሆንስ እንዴት ያለው ደም ያለው ድንጋይ እንዴት ይወለዳል? እኔው አንድ ታስንካ ካረግነበት ቦታ አነሳችሁ እኔ ምን ነገር እዛ አነሳችሁ ነው ጣጣ ደግሞ እንዳይመጣ ብዬ እንዴት እና ዋው ተንፈጣሉ ደግሞ የት ነው የምንጥለው? ያል ነው ማለት አላ ድንጋዩ ደግሞ ድንጋይ እኮ ነው ሙሉ በሙሉ እንዴ ከሁሉም የገረመኝ ደግሞ ማለት ነው እንትኑ ነው ሶፋ ላይ እንዳታስቀምጥ። አው ለምን ሶፋ ላይ ታስቀምጣለህ? ድንጋይ ነው መቀመጥ ያለበት። ያማል እንዴ እዚህ መምጣቱ ራሱ ምንድነው ጥቅም? ስማ እኔ የገረመኝ ደግሞ ማለት ነው እትብቱ እንትን ስለው ስገላልጠው ምናምን ነገር የሆነ እኮ በቃ ከውስጥ ከድንጋዩ ውስጥ የወጣ ነገር ነው። አሁን እንደውም ቀዳዳ ነገር ነበር እዚህ ጋር ተደፍኖ ነው እንጂ ማለት ነው ንቅል ሳረገው በቃ ከውስጥ የሆነ ተመዞ ነው የወጣው ማለት ነው። እና በስነ ስርዓት እንደዛ እንዲመስለን እኛ ባይምሯችን ግን አሁን ይሄ ነገር ሞቷል እንደ እንቁራሪት እየጮኸ አይደለም። ድንጋይ ነው እኮ ምን ነው ሞቷል ምናምን የምትል እንዴ ማለት ድንጋዩን ለምን ነው እንደ እንቁራሪት ሲጮህ ነበር? በምን አውቃለሁ? ውስጥ ቆሷ አይደለም እሷ ጥላናት ከሄድን በኋላ መንፈስ ነው የሚሆነው። እሷ የምታረገው ስራ ምንድነው ነው? ኦሬዲ ይሄ ነገር አሁን ሞቷል አይደል? ሞቷል። ለምን ከዛ ወዲህም ሲጮህ አልሰማሁትም። በተለይ እትብቱን ከነቀል ነው በኋላ ለምን እንደዛ አሰበች? በምን ታውቃለች? እትብቱ እስቲ ያዝ እስቲ ምንድነው? እስቲ ምናልባት ሞቷል ሊነሳ እኮ ይችላል። ምንም የሚነሳ ነገር የለውም። በቃ ያልቆለታል። ያለቀ ነገር ነው። ምንድነው ያለቀ ነገር ነው? እኛ ላይ የሆነ ነገር ልሰራብን ነው፣ የሆነ መተት ልሰራብን ነው። ይሄን ድንጋይ የወለደችብን እዚህ ምን ልትሆን ነው? እንባስበሰው ይቆ ምን ድምጿን ሰላም ብትመጣ ጮሃ
አድብ እያልኩ ነው አይደል? አድብ እያልኩ ድምፅ እርግጠኛ ናችሁ? ባለፈው የሰማሁት ድምፅ እርግጠኛ ና? ጆሮ አይደለም ሰምተሃል አንተ? አንቺስ? በዛ ሲመታው ሁለተኛ ሲመታው ነው የሰማሁት። እስቲ ድንጋይ ነው አላችሁ ነበር እና ቆይ ሰናካው የሚጮህ ነው ምን ነው? እስቲ እግራ አይደለም ቆይ ችግር የለም። ወይ ነገር የሆነ ነገር ነው በቃ ለኛ ድንጋይ መስሎ እንዲታየን ግን የሆነ ነገር አለው። በምኑ ጋር ነው የሚጮህ ሲጀመር አፉ? በምኑ ሲጮህ አንተ በምን አገባክ? ተው ፍቅር ተው። አንተ ለምንድን ነው የምነካከው? በቃ ተው ንኪ ውስጥ ኧረ ብታስበሉ በሆነ ነገር ንኪ ውስጥ አሁን የሚጮሃል ቢመጡስ ሁሉ በነካው ሰዓት ሁሉ እየጮህብኝ ነው። እኔ እንኳን አልፈራም። ይሄ ድንጋይ ስለሆነ በነካው ሰዓት ሁሉ እየጮህብኝ ነው። እኮ ድንጋይ ነው በቃ አሁን ውሳኔ ላይ እንድረስ። ስሙ አዎ ይኸው እሷም በቃ ሲመስለኝ ተክታ ይሄንን ድንጋዩ እንዲያሰቃየን ተክታ ሄዳለች። እሷ ነፍስ ስላላ ስለምትራመድ ስለምትከብድ እሷን ማስወጣት ስላልቻል ነው እስከዛሬ የተሰቃየ ነው አይደል? ስለዚህ በዚህ መከራችን እንድናይ ነው። በዚህ መከራችንን አናይም ወስደን ማለት ነው ዱቄት እስኪሆን ድረስ ቅጥቅጥ አድርገን አድቀን በድንጋይ ትጃጃል ወሬ አሁን የምፈልገው ሲነካ የሚጮኸው በምክንያት ነው። ስለዚህ ዱቄት ካደረግ ነው እንዴት ይጮሃል? እንካያዝ በቃ አንተ ትጃጃሉ ሌላችሁ እንካ ያዝ። የሚያስፈራ ነገር የለም። መዶሻዬን ይዤ እመጣለሁ። መዶሻዬን ነው መሳቢያ ውስጥ ነው። አንተ ትጃጃለ ጅል ዋይዚ ለቀቀኝ። ሴትዮዋ እናቴ ደብቆ ቶሎ እንዳይጮህ መጣች። እስቲ መጣች ጭራሽ ሌላ አይነት እናቴን መጣች። ዘንጣ ምናምን በሽፎን ምናምን ይመጣል። ተረጋጉ በቃ ረጋ ብለን ነው። እናንተ ልጄን ታደረሳችሁት። ልጄ አለ ልጄ ያለው የምን ልጅ የምን የራሴን ልጅ አላ አይደል እንትን አላ ልጅ የምን ልጅ ነው? የምን ልጅ? እኛ ምንም ልጅ አላየንም። እኛ አላየንም ልጅ ምንም ልጅ አላየንም። አስቀምጬው የሄድኩት ልጄ ነው። ጦሮጦስ አብራችሁ መግባት ትችላላችሁ። ምንም አይነት ልጅ አላየንም ማለት ነው። የወለድሽውን አክፈሽ የነበረውን ነገር እኛ ለማየት ስንሞክር ሽንት ቤት ውስጥ የት ነው የጠፋሽው? እኔ ምንም ያየነው ነገር የለም። እኛ ሽንት ቤት ውስጥ ምንም አይተናል። አላየንም። ልጄን አምጡ። ከልጅሽ ጋር እንጦሮጦስ ግቢ ጉዳያችን አለ። እኛ አላየንም። ልጅ ፈልጋለሁ። እኔ ልጄን ስጡኝ። ልጄን ለማን ነው የሰጣችሁ? የት ነበርሽ? ቆይ አንቺ የምን ልጅ ነው የምትይው? ተረጋግታችሁ አድምጣችሁ አውሩ ሁላችሁ። እስቲ ቆይ ተረጋጋ እንዴ። ለማን ነው የሰጠሽው ልጅ? ይኸውልሽ ልጄን አስቀምጬዋለሁ። ታሪኩን ልንገር። የት አስቀምጬዋለሁ ልጄን? በቃ የት ነው የምታስቀምጪው? አቅፈሽው ገባሽ። ከዛ ድምጽ ስንሰማ ምንም ነገር የለም፣ ስናዳምጥ የለም፣ ያንቺም ድምጽ የለም፣ የልጅም ድምጽ የለም። ከዛ በሩን ከፍተን ስገባ ምንም የለም፣ ምንም አላየንም ማለት ነው። እኔ ልጄን እዚህ አስቀምጬው ነው ጠርተውኝ የሄድኩት። ማን የጠራሽ? የጠሩኝ ሰዎች እኔ የሄድኩት እንኳን ደስ አለሽ እንኳን ወለድሽ ብለው ልጄን አስቀምጬ ነው የሄድኩት አይደል? እኔ ልደሰት ነው የሄድኩት። እና ልጅሽ ሀጠጅ ቤት ሀገር ነው ልጅ ተቀምጦ የሚካሄደው ታዲያ የት ሀገር ነው? በፈለገኝ ሰዓት የመምጣት የመሄድ መብት አለኝ። ምንም የምናውቀው ነገር የለም። ልጄን አላየሁም። እኔ ልጄን አምጣው። ገለኸው ነው አንተ ልጄ? ሴትዮውን ያላየሁም ልጄ ገለኸው ነው። ምንድን ነው እኔ ላይ የምታፈጠው? እኔ አላየሁም። አንቺ ነሽ ልጄን የወሰድሽው? እባክሽ ልጄን ስጪኝ። ልጄን ስጪኝ። እኔ ራሴ ልጅ አለኝ። ልጄን ስጪኝ። አንቺ ልጅ ሲጀመርሽ ልጅ የለም። ልጅ አባቷ የለም። የምን ልጅ ነው? እንዳትጣሉኝ። እኔ ልጄን አምጡ። እንጣላ ምን ልታመጪ? ልጄን ስጡኝ። ሌላ ችግር እንዳይፈጠር። ልጄን ገድለኸው ነው አንተ? ልጄን ገድለህብኝ? የት አደረስከው ልጄን? አንቺ ሌላ ችግር ውስጥ እንዳንገባ ልጅ ምናምን የሚባል ነገር የለም። ልጄን ስጡኝ። ልጄን ስጡኝ። አትበላት፣ የሆነ ነገር በላት። እንዴ የለም ልጅ በላት። የለም ልጅ በስነ ስርዓት አስቀምጬ። ቆይ ተረጋግተሽ እናስረዳሽ ነው። እኔ እንኳን ደስ አለሽ ይሉኝ የሄድኩት ልጄ። ተረጋግተሽ እናስረዳሽ። ሲጀመር እዚህ ቤት ውስጥ
ልጅ መውለድሽና የሆነ ነገር ማቀፍሽን አየን እንጂ እኛ ለማየት ራሱ ስንሞክር ለማየት ራሱ ስንሞክር አልከለከለችንም። ከለከልሽን። ከዛ ሽንት ቤት ገባል። ማን ወሰደው? ካስቀመጥኩበት እኔ ልጄ ማን ወሰደው? አስታውሽኝ። የት ነው ያስቀመጥሽ? እኔ በደንብ አስታውሳለሁ። በቃ አቤት ነው። በስነ ስርዓት ልጄ ያስቀመጥኩት እኔ ያስቀመጥኩት ልጄ አውቃለሁ። ያስቀመጥኩበት ቦታ ይኸው ልጄ የለም። ካስቀመጥኩበት ቦታ ማን የት ነበር ያስቀመጥሽው? ያስቀመጥኩት እዚህ መኝታ ላይ ነው። እዚህ አስቀምጬው የሄድኩት። እሺ እንዴነቱን ጠይቃችሁና ይዘቸው ልጄን እኔ በስነ ስርዓት አስቀምጬ ነው። እባካችሁ እኔ ልጅ ምናምን ብለው ነገር የለም። ይጂ ወደ ሲጀመር የተጎዳሁት እኔ ነኝ። የተበደልኩት እኔ ነኝ። ልጄን ስጡኝ። ሲጀመር አንቺ ሰሚ ታናዱኝ። እኔ ልጄን ስጡኝ። እሺ ልጅሽ ማን ነው? ልጅ እኮ ነው ታውቂያለሽ። እኔ ሽንት ቤት አልጣልኩትም። አሁን በሰዓት ቦታ ላይ ነው አስቀምጬው የሄድኩት። ለልጄ በሚመቸው ቦታ ይሄ ምንድነው? ምንም ጥላ እኔ ልጄን ያስቀመጥኩበት ቦታ ስመለስ አላገኘሁትም። እኔ ጓደኞቼ ጠርተውኝ እንኳን ደስ አለሽ ሊሉኝ ነው ልጄ ጋር ሄድኩት። ልጄ ምን አባቷ ነው የምትለው? ይሄ ምንድነው? ነይ ስሚ። ይሄ ምንድነው? ይሄ ይሄ ምንድነው? ቆይ ይሄ ሽንት ቤት ነው? ይሄ ሽንት ቤት ነው አይደለም? ነይ ወደዚህ። እኔ ፈለገኝ ቦታ ማስቀመጥ እችላለሁ። በቃ ለልጄ ሴፍቲ የሚመቸው ጋር አስቀምጫለሁ። ይሄ እኔ መኝታውን አርጌ እዚህ አርጌ ነው ትቼ የሄድኩት ልጄ ግን ይኸው የለም። ልጄ የት አለ? ልጄ የት ወስደሽ የት አድርጋችሁት ነው? ልጄ ለውጪ ሴትዮ ለውጪ ታረጋችሁ ገደላችሁብኝ። ልጄ እባክህ ልጄን ስጠኝ። ልጄን ስጠኝ። ልጄን ስጡኝ። አረ ልጄን ስጠኝ። ምንድን ነው የምትለኝ? እናት ልጅ የጠፋባት እንደዚህ ናት። እባክሽን ልጄን አምጡ። ልጄን አምጡ። በቃ ልጄ የምን ልጅ ነው የምትለው? ልጅ የሚባል ነገር የለም። እኔ ምንም ልጅ አልሰጥም። ምንድን ነው የምትለኝ? አንቺ ነሽ ልጄ። ለቀቀኝ። እኔ ምን ሆነ? ታጣጣሳችሁ። ወይኔ በፈጣሪ ስም እኛ ምንም ልጅ አልወሰድንም። የት ነው ያደረጋችሁት? ልጄ የምን ልጅ ነው? እባክህ አንተም ከሆንክ አምጣ ልጄ። ወይኔ በፈጣሪ አትልቀቀኝ፣ እባክህ ልቀቀኝ። ልቀቀኝ። ራስን ችለህ እንትን አትልም። አንተ ነህ የወሰድከው። ልጄን አምጣ። ወይኔ እናትና እንደሱ አይደለም። ይኸው ተረጋጊ፣ መጀመሪያ ተረጋጊ። እሺ እንዴት ነው የምረጋጋው? እኮ ተረጋጊ እንዴ። እና እንደዚህ ነው እንዴ የምትጠይቂልኝ? እንዴት ልሁን? የት ነው የጣላችሁት? ወይ ልበድ እንዴ ልጄን እንዴ እናፈልግም። ያስቀመጥሽው ቦታ አትፈልጊም እንዴ? ምንድን ነው እንዴ? ተረጋጊና አዳምጪኝ። እንዴ ምን ሆነሽ ነው? እኛ ልጅ አልወሰድንም አልነሽ አይደል? የልጄን ድምፅ ሰማሁት። የት ነው ያለው ልጄ? እዚህ ነው። እንዴ ልጄ ምን ልጅ ነው? ድምፅ ሰምቻለሁ። ልጄ ጋር ድምፅ ሰምቻለሁ። የምን ልጅ ነው የምታወሪው አንቺ? የምን ድምፅ ሰምቻለሁ? የልጄን ድምፅ መርፌ ጠፋባት እኮ። የለም እኮ ልጅ፣ እኛ ልጅ የለም። ምን ሆነሽ ነው እንዴ? ልጄ የት ነው ያደረጋችሁት? የለም ልጅ ምን ሆነሽ ነው? ምንም የለም እንዴ። ልጄ የት ነው? የሆነ ድምፅ ይሰማኛል። እስኪ ዝም በሉ፣ ልጄን ስማው። የለም እኮ ልጅ፣ የምን ልጅ ነው? የት ነው ያደረጋችሁት? ልጄ የለም ነይ። ይሰማኛል የልጄ ድምፅ። ወይኔ በፈጣሪ ስም እቺ ሴትዮ ምን የምትቀባጅረው? ይሰማኛል ልጄን ድምፅ። የሆነ ነገር እስቲ የት ነው ያደረጋችሁት? ልጄ አንቺ ተረጋጊ፣ መጀመሪያ ተረጋጊ። ልጄ ድምፅ ይሰማኛል። እስቲ ወደዚህ ልጄ ይሰማኛል። ኧረ እሱ ጋር ምንም የለም። ዝም ብለው ነው እና እንትን ነው የሚጮኸው። ይሰማኛል። ሲዞር ባለ የልጄ ድምፅ ይሰማኛል። እዚህ ጋር ምንድን ነው? ልጄን ብርድ አስመታችሁት እኮ። ማነው እዚህ ጋር ልጄን ይጣለብኝ? ወይኔ ልጄ! ኧረ በእናትሽ ድንጋይ እኮ ነው። እናንተ ራቁቱን እንደ ብርድ ታስመቱታላችሁ? ወይኔ ልጄ! ድንጋይ ብርድ አይመታውም። ልጄን አንከራተታችሁብኝ። ብርድ አስመታችሁብኝ ልጄን። ምን ሆናችሁ እናንተ? አንቺ ሴትዮ አብዳለች። አንቺ አብደሻል እንዴ? አያሳዝናችሁም እንደዚህ ልጄን ብርድ ስታስመቱት ራቁቱን? አንታሊን ልብስ ያረገብኝ ልብሱን አንቺ። ኧረ ድንጋይ ቢለብስም ባይለብስም ያው ድንጋይ አይደለም። ልጄ ነው ልጄ። ልጄን ልብስ አምጪልኝ ልጄን ብርድ አስመቱብኝ። ለእነዚህ ጥዬ መሄዴ ልጁ እንደ ልጅ ሆኖ ሰው የምታየው ነፍስ ያለው ነው የሚመስለው መሰለኝ። ኧረ ልጄ አንቺ ልጅ አይደለም አትንካው። ልጄ አትንካው። ልጄ መታል እንዴ? አይደለም እኔ እንደዛ አይደለም። ድንጋይ መስሎኝ እኮ ነው። ድንጋይ አይደለም ልጄ ነው ይሄ። ልጅ ነው። እሺ ልጅ ነው። እሺ እንዴ
ብርድ አስመትታችሁታል። ወይኔ ልጄ ልጅ ነው። እኔ ልጄ ኧረ እግርሽ ላይ እግርሽና ጉዳት እንዳያደርስብሽ ድንጋይ ነው። ህፃን ልጅ ነው። ልጅ ነው። እሺ ልጅ ነው። እሺ ይሄ ልጅ ነው። ታውቂያለሽ? ፀሐይ ተረጋጊ። ቆይ ነገሮችን ድንጋይ አይደለም ልጄ ነው። ለኔ ልጄ ነው። ልጄ ነገሮችን እናስረዳሽ። ምንም አታስረዱኝ። ራቁቱን አድርጋችሁ ልጄን ልገሉት ነው ብርድ አስመትታችሁ ልጄ። ከመቼ ወዲህ ነው ድንጋይ ብርድ የሚመጣው? የቱ ጋር ነው የመታው? ቅድም ልገለው ነው የደረሰችው። ድንጋይ ስትያዝ ቂጡን እየመታባት ነው። ልብስ ስላለብሽ ንፋስ እየገባው ነው። እንደዛ ይሆን ፀሐይ አይደል? ፀሐይ ምንድን ነው? ይኸውልሽ ቆይ እናስረዳሽ። ይሄ ነገር እኮ እዩ እስቲ በደንብ አንቺ ራሱ እኔ ልጄ ነው። ልጅ ነው ይሄ። አትንካው። ገለጥ አድርገሽ እስቲ እንየው። እስቲ አትየው። በቃ ብርድ አስመትታችሁብኛል ልጄን። ተው። እያለቀሰ ነው እኮ አቡሹ ሹሹ አቡቡዬ እናውራው እኮ ልጄን አትንካው። ወደዚህ ቆይ አንዴ ልጅ ሰው ሰው ማለት ነው ያልሆነውን ነገር ሆነ ሲባል አልሆንክም ከምትይው ይልቅ እና ብለሽ ብታግባቢ ነው። አሁን እያባበልን ምን አለ። ስለዚህ ልጇ መሆኑን እንቀበልላት፣ መጀመሪያ እንመንላት። በቃ ድንጋይ ብለሽ አታውሪ። ከዛ ነገሮችን ለማስተካከል አትጃጃጂ። በቃ ልጅ ነው አሁን ብለሽ ያስጠላው አቃሉ ያስጠላል። ግን በቃ የሆነ ነገር በቃ ልብስ ጨምሪላት ብለሽ ብላ ፀሐይ ወተት እንትን ነገርለት አምነን ይሻልኛ። ልጅሽ ነው። በቃ አዎ ልጄ ነው። ልጄ ነው። እንትን ልበልልሽ ልልሽ እንዴ ልጄ ነው። ንፋስ አታስመታው። እሺ ምን ይደረግለት? አቡሹ ቡቡዬ ወተት እንትን እንበለው። ወተት ምናምን ይምጣ። ወተት ይምጣ። ምን ይሁን? እሺ ብርድ መታው በጣም። ራቁቱን አርጋችሁት ልጄን ብርድ አስመታችሁት። ኧረ አልመታውም። አሁን ለልጁ ወተት አርግለት። ወተት እንዴ? ወተት ፍቅር ወተት ቶሎ በይ። ኒዶ ነው ኒዶ። ልጁን ጡጦ ግን ደም ነው የምታረገው። ደም ነው የሚደረግለት። በፈጣሪ ስም ምንድን ነው ወተት? አንተ ወተት አይሆንም ማለቻ። ደም እኮ ነው። ደም አይደለም ልጄ ነው። በፈጣሪ ስም ደም ነው የምታመጣለበት ጡጦ። የምን ደም ጡጦ? ወተት አጠጩ የሚጠጣልሽ ከሆነ አሁንሽ እኮ ነው ድንጋይ እንደሆነ እያወቀን። ልጄ ብርድ መጥቶታል። ደም ነው የሚፈልገው። ኬት ነው ምን ነው? አዎ የደም ወተት አምጣልኝ። እንትን ለማለት ሞክሪ፣ ለመጠጣት ይሄንን ነው የምትሰጠኝ? ይሄ ደም ነው። ይሄ ጠጣው ለአንተ ለራስህ ጠጣው። ጠጣው ለአንተ ለልጄ ይሄንን አምጣ ያልኩህ። ጠጣ ጨርሰህ። ጭራሽ ደም አምጪልኝ አንቺ። ኬት ነው ሌላ መጠጥ አምጪልኝ ለልጄ አምጣልኝ አንተ። ደም እሺ እናመጣለን። ደም በቃ ጠጣ። ደም ነው እኮ በቃ አውጣው እንዴ! ኬት ነው? ልጁን ብርድ አስመትታችሁታል። ይሄን አይጠጣም። እኔም አውቀው ነገር የለኝም። በፈጣሪ ስም ወይ ሂጃምጪልኝ ቶሎ። ከቦታው ባታነሱ ቢኖሩ ልጄን እንደዚህ አታሳምሙብኝም ነበረ። ብርድ አስመታችሁት። ብርድ አስመታሽው አንቺ ነሽ። እኔ ልጄ ነው። እኛ አላለሳነውም። ለማመልሽ አንቺንም እንዳታጠባሽ። የደም አምጪልኝ። የደም ደም እንዴት አድርገን ነው? እኔ የምን ደም ነው የምናመጣው? ከየት ነው የምና ደም የለንም። የምን ደም ነው? ቆይ ለልጁ እኮ የምን ደም ነው? ከየት ነው? ደም አምጣልኝ። ደም እሺ እንፈልጋለን። በቃ አንተ ጭራሽ ታጋሳለህ እንዴ? ና ምንድን ነው የምናደርገው? አንተ ጭራሽ ተስማምቶ ታጋሳለህ እንዴ? ምንድን ነው እሱ የሚስማማኝ? የልጅ ጡጦ እያጠባች እና ወይ ቃና ሆና አንተ ወተት አታምጡ አለች። ደም አምጡ አለች አይደል? ምንድን ነው አሁን? ደም የለንም እኛ። ከየት ነው? ወይም እዛ ወስደሽ እናንተ ቤት ወስደሽ የምትሄጂበት ቦታ ወስደሽ አጥቢው። በቃ እንደለመድሽው ፈልጊለት። ተውት። እኔ አጠባዋለሁ። ከራሴ አጠባዋለሁ። ከራሴ ደም ነው እንዴ ካንቺ ጡት ውስጥ የሚወጣው? ለልጄ ነው የሆነዋለሁ። በቃ ተስማሙ። እናንተ ምንም የታገዳችሁልኝ ነገር የለም። አንተ ደግሞ ትሰማለህ? አንተ ደግሞ አንተ አባቱ ነህ አይደለ? አባቱ ስለሆንክ አንተ ደግሞ ትምህርት ቤት እንሄዳለን። የልደት ካርድ እናወጣለታለን። ቀበሌ እንሄዳለን።
ቀበል እናስመዘግበዋለን። ትምህርት ቤት የምን ቀበሌ ነው? የልጁን የልደት ካርድ እናወጣለን። ለማ ለልጄ ለልጄ ምን ብዬ ነው አንቺ ሄደሽ አውጪ። እኔ ምን ብዬ ነው የማወጣው? እኔ ምን ድንጋይ ነው የምታወራው አንቺ? አንቺ ለዚህ ነው ድንጋይ ራስ ድንጋይ ናችሁ አይደለም እኮ እሱን አንተ እኔ ብቻሽን አይደለም ብቻሽን ሄደሽ ሰደበልሽ አይደል? አንተ ምን ሆነ? ልጄ ነው ይሄ ልጄ ነው። ብቻሽን ሄደሽ ልጄ ነው። ብቻሽን ሄደሽ አውጪ። እኔ የማወጣበት ምንም አንተ አባቱ ነው፣ ግዴታህ ነው። ታወጣለህ። ማንሽ የአባትነትን ግዴታ ታወጣለህ አንተ። እኔ ቆይ አስበሽዋል? ድንጋይ ሳሙኤል ድንጋይ ስሙም ድንጋይ ሳሙኤል ነው። ድንጋይ ሳሙኤል እኔ የድንጋይ አባት። ኧረ ወይኔ በፈጣሪ ስም ውሻ ድንጋይ አትበልያለሁ። አንተ ችግር እኮ ነው ታዲያ። እኔ ድንጋይ አባት ሆነ ድንጋይ ነው አይደለም ልጅ ነው። ልጄ ማን ሊባል ነው? ስም አለው ልጄ ነው። ማን ነው እሱ? እናወጣለታለን። እኔ ነኝ የማውቀው። በሱ ይመዝገብ። ኧረ እባክህ አባቱ ያወጣለታል ስም። አባቱ ይላል እንዴ? ቲሪ አባቱ አንተ ነህ። ያው እኮ ነው ድንጋይ ዳኒ አይሆንም። ድንጋይ አትበይ። ድንጋይ አትበይ። ኧረ ድንጋይ አይደለም እኮ ድንጋይ አይደለም። ድንጋይ ነው ይሄ። ድንጋይ አይደለም። ድንጋይ ነው። ድንጋይ አይደለም። ድንጋይ ነው አይደለም። ልጄ ነው። አዎ ልጅ ነው ይሄ። ድንጋይ አይደለም። እሺ ለእናንተ ነው ድንጋይ ይሄ። ልጄ ነው። ልጅ ነው። እኛ ምን አለን እንዴ? አንተ አባቱ ነው። እንሄዳለን። ተነስ በቃ ተነስ። አብረን እንሄዳለን። ዳኒ ተነስ። ሁሉንም ሂድ። ሰርተፍኬት የልደት ካርድ አውጪ። ልቃሁ ሂድ ሂድ። ጃንጥላ ምናምን ጃንጥላ ምናምን ፀሐይ ይመታብሻል። ጃንጥላ እናመጣለን ምናምን። ፀሐይ ላይ የሚያድረው ፀሐይ ላይ ነው የሚውለው። ድንጋይ አትበል። ጥላ ምናምን የት ነው ያለው? ምንድን ነው የሚያስፈልገው? አጥሚት ምናምን ልጄ እንሄዳለን። በቃ ጃንጥላ ምናምን ይመጣል። ትሄዳላችሁ። ምንድን ነው የሚያስፈልገው? መታወቂያ ምናምን መታወቂያ ያዝ አንተ። በቃ መታወቂያ በአባት ስም ነው የሚጠራው። የልደት ካርድ እናትና አባት ያስፈልጋል። አባቱ ደግሞ አንተ ነህ። አንተ ነህ። ተረጋግተሽ አስቢ እስኪ አንቺ። ነፍስ የሌለው ነገር ግዑዝ ነገር ጉዝ አይደለም። ልጄ ነው። ድንጋይ ማንም አይመዘግብም። ድንጋይ አይደለም። ድንጋይ አይደለም። በቃ ፀሐይ አይደለም። ድንጋይ ነው አይደለም። ድንጋይ ነው አይደለም። ልጅ ነው። በጣም ቆንጆ ቀይ ፈረንጅ የሚመስል ልጄ ነው። እንበለው እሺ። ሌላ ሰው ልጄ ነው ለኔ ድንጋይ ስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ